ቆይ 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 የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ የምናስብላት ደስታዋ ሰላሟና ነገሮቿ መስተካከላቸውን የምንፈልግ ተመልካች ወዳጅና አድናቂዎቿ በሙሉ ሩታን ዛሬ ማስቆም አለብን። አዳምጡ። ድፍረት አንተ ምንም አያፍርም። ወንደል እያለ መጣ። ቆይ በጣም ብዙ የግሬስ ፋሚሊዎች ትላንትናና ከትላንትና ወዲያ ሰናገር የነበረው ቃል ዛሬ ወይም ነገ ወይም አንድ ቀን እንደሚፈጸም ስትጠብቁ እንደነበር አውቃለሁ። ዛሬ ሩታ ኃይልና አቅም በቤቷ ላይ የሰጠቻቸው ሰዎች እነሱ ላይ ያላቸውን እልህ እንዲያራግፉ ተፈቅዶላቸው ትላንትና የተናገርኩት ነገር ዛሬ ተፈጽሟል። ምን ካላችሁኝ ተመልከቱ። ይሄንን ነገር ዳንኤል አብርሃምን ሜሮን ደግሞ ትላንትና ያው በጣም እንዳቃጠለች ታውቃላችሁ። ሄርሜላን ለመበቀል እንዳይጠቀሙበት እፈራለሁ። አንተ ደግሞ ምንድነው የማይሆንና ያልተፈጠረ ነገር የምታወራው? ሜሮንና ዳንኤል እኮ ሩታን ለመጠበቅና ሩታን ካልሆነ ነገር ለመታደግ ነው ይህን ሁሉ ነገር ሲያደርጉ የነበረው ካላችሁኝ ትላንትና የሰጋኋት ስጋቴ ዳንኤል አብርሃም ላይ ለመበቀል እንዳይመጣ ፈራለሁ ስል እንዳልነበረው ምን ሲልና በገዛ ቤቱ ላይ እንዴት ሲጨማለቅ እንደነበረ ተመልከቱ፣ አዳምጡ። ቆይ ገና አላለቀም። እሺ ይኸውላችሁ ዳንኤል ለመሆኑ ይህንን ሁሉ ነገር ሊያደርግ የፈለገው ለምንድን ነው ብላችሁ ትጠይቃላችሁ አይደል? ይህንን ቤት ሰብስክራይብ የምታደርጉት ያለ ምክንያት አይደለም ብዬ ቀን በቀን የምናገረው እያንዳንዷ የምናገራት ነገር ቀኗን ጠብቃ እንደምትፈጸምና ያለ ምክንያት ዝባዝንኬ እንደማላወራ ብዙዎቻችሁ ስለምታውቁ ነው። ነገ እያለቀሽ ትመጫለሽ። አዳምጡ። አንተም ነገ ዛሬ ያደረካችሁ ነገሮች በሙሉ ማለት ነው ምንም እንዳልሆነ አሳያለሁ። ቆይ ይህን ሁሉ ዛቻ ስትሰሙ ነገ ከነጎዳ ዳንኤል ሩታ ህይወት ውስጥ መጥቶ ኃላፊነት ወስዶ ይህን ልጅ ላይ በቀል ይችላል ብላችሁ ማሰባችሁ ራሱ አንዳንድ ሰዎች በጣም ታስገርሙኛላችሁ። ያኔ ይህን ሁሉ ነገር ስናገር እኔ ብዙ ነገር ስትሉኝ የነበራችሁ ሰዎች ዛሬ ምን ትሉ ይሆኑ? ለመሆኑ በዚህ ብቻ ባበቃ ጥሩ ነበረ። ሜሮንስ በዚህ ደረጃ እነዚህ ሁለት ልጆች ላይ ይሄን ያክል ጭካኔና ይሄን ሁሉ ነገር ልታደርግ የፈለገችው ለምንድን ነው ካላችሁኝ ሜሮንን እናያትና ወደ ጉዳዩ መለሳለሁ። አዳምጡ። ተመልከቱ እንዴት እንደምታመናጭቀው፣ እንዴት እንደምትገፈታተረው። ቢያንስ እንኳን የባልነት የልጅ አባትነት ክብር ለምን ልትሰጠው አልቻለችም? እነዚህ ሰዎች ይህን ሁሉ ነገር ከማድረጋቸው ጀርባ ለኛ ለሩታ ያሰቡ ሊመስሉ ይችላሉ እንጂ ምክንያት አላቸው ስለነበረው ሜሮን ለመሆኑ ለምንድን ነው እንዲህ ልታደርግ የቻለችው? ተመልከቱ ተመልከቱ። ቆይ ዳንኤል አብርሃምን ሜሮን ደግሞ ሄርሜላን ለመበቀል ለሩታ ያሰቡ መስለው ለኛ አሳይተውን እዚህ ቤት ውስጥ የገቡት ለበቀል ነው ስል ያለምንም ምክንያት እንዳልሆነ ተረድታችሁ ጨርሳችኋል ብዬ አስባለሁ። አሁን ወደ ቀጣዩ እርምጃችን ወደ ሩታ እንሂድ። ተመልከቱ። ሜሮንን እዩዋት። ተመልከቱ። ዳንኤልን ከዚህ በኋላ የሚያደርገውን ነገር እዩት። እዩ፣ ተመልከቱ። ቆይ ሩታ በዚህ ደረጃ ቢያንስ የልጅሽ አባት ነው፣ ያጠፋውን ጥፋት አጥፍቷል። ጥፋቱን በደንብ በአግባቡ ተናግረናል። ነገር ግን እንደው እንደ ሰው እንደ አንድ ባል እንደ ልጅሽ አባት ይሄ ልጅ መከበር የለበትም? እነዚህ ልጆች ለምንድን ነው ከጀርባ ይዘው የመጡት ነገር ሊገባሽና ልትነቂ ያልቻልሽው የማትሞክሪው ለምንድን ነው?
የግሬስ ፋሚሊዎች በዚህ ጉዳይ አግዙኝ። እኔ ለመጨረሻ ጊዜ ለሩታ የማስጠንቀቂያ መልእክትና ማቆም ያለባትን ነገር ልናገር። ህይወትሽ ውስጥ ፈላጭ ቆራጭ እንሁን ብለው የሚመጡ የማይመለከታቸውን ግሳንግሶች ማግበስ በስተይ። 1 ሁለተኛ፣ እነዚህ 2 ልጆች ያለምንም ዓላማና ያለምንም ምክንያት ደርሰው ለአንቺ አሳቢው ሆነው የመጡበት ምክንያት እየጠራልኝ እየገባኝ አይደለም። እኛም የግሬስ ፋሚሊዎችም እየገባን ስላልሆነ እባክሽን በንቃትና በመልካም አይን እንድታዩ እፈልጋለሁ። ነገ ከነጎዲያ አብርሃም በህግ መንገድ ከሄደ እነዚህ 2 ልጆች አያስጥሉሽም። ያኔ ያን ሁሉ ነገር ያን ሁሉ ደምንባ በአብርሃም ምክንያት ስታለቅሺና ስታነቢ አጠገብሽ ያልነበሩ ሰዎች ዛሬ ደርሰው እናስብልሽ ብለው ሲመጡ ነገ ከነጎዲያ የሚፈጠርብሽን ወሳኝ የህይወት መንገድ አስቢና ከህይወት መውጣት ከህይወት መቆረጥ ያለባቸውን ሰዎች ቆርጠሽ መጣል አለብሽ። ባልሽ መከበር አለበት። በዚህ ምክንያት ብቻ አንቺና አብርሃም መሃል ያለ በጣም ሰፊ ክፍተት ሊፈጠር ስለሚችል ሩታ ማቆም አለብሽ። አስቢበት። በዚህ ሐሳቤ መላው የግሬስ ፋሚሊዎች ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይክ ዋጋር ስሜታችሁን በኮሜንት ላይ አስቀምጡልኝ። የሁላችሁንም እያነበብኩ ራሴው የመመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው ነኝ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በመስጠት እየተሳተፋችሁ ይሄን ቪዲዮ እስከ መጨረሻው ድረስ እንድትመለከቱ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ተመልከቱ። ሰርፕራይዝ! ቆይ በመጀመሪያ የዛሬውን ቪዲዮ ከመጀመሪያ በፊት በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የግሬስ ፋሚሊዎች በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን ተመኝቼ እኔ ወንድማችሁ የዛሬውን ቪዲዮ እጀምራለሁ። በጣም ብዙ ነገሮች እየተፈጠሩ ነው እዚህ ቤት ነገ ከነገ ወዲያ የሚፈጠሩትን ነገሮች ሳስባቸው በጣም ያስፈራኛል። ለምን ካላችሁኝ አንድ በአንድ ልቅም አድርጌ ልንገራችሁ። አውቃለሁ አብርሃም በጣም ብዙ ስህተቶችን ከቀን ወደ ቀን እየሰራ እየመጣ ያለ ሰው ነው። እዚህ ቤት ያለውን ጉዳይ ጨርሶ ፋይሉን ሳይዘጋ ዛሬ ደግሞ ትላንትና ያያችሁትን ነገር ተፈጥሯል። ማለት ከሄርሜላ ቤተሰቦች ጋር ተዋውቆ ቅልቅል የሚመስል ነገር በጣም ብዙዎቻችሁ ባያችሁት መልኩ ሲተዋወቅ ነበረ። ያ አልበቃ ብሎ ትላንትና በተናገርኩት መሰረት እዛ ዓለሙን ሲቀጭ ቆይቶ እዚህ ቤት ደግሞ ልጄን ብሎ መምጣቱ አይቀርም ባልኩት መሰረት ትላንትና ሜሪና ዳንኤል ያጠሩትን አጥር ሳያይ ዛሬ ደግሞ ልጄን ብሎ መጥቷል። ለምን መጣ? ቪዲዮውን አያዩም ወይ? ያን ቪዲዮ ካየ በኋላ እንዴት ሊመጣ ቻለ? በደንብ አድርጌ የምነግራችሁ ይሆናል ከጀርባ ያላቸውን ድራማ። እሱ ብቻ አይደለም፣ ሜሮን ሄርሜላን፣ ዳንኤል አብርሃምን ለመበቀል ይሄንን እቅድ አውጥተው እንዳይሆን እፈራለሁ ስለነበረው ነገር የግሬስ ፋሚሊዎች በጣም በሚያሳዝን ሁኔታ ሆነዋል። ምክንያቱም ዳንኤልን ባለፈው ባያችሁት ቪዲዮ ላይ በጣም አናደውት አቃጥለውት እንደነበረው ሁሉ ዛሬ ደግሞ እሱም በተራው ሊያናድዳቸውና ሊያቃጥላቸው በምታዩት መልኩ አብርሃምን ከዚህ በኋላ በማሳያችሁ ቪዲዮ ላይ እንዴት እንደሚያደርገው አሳያችኋለሁ። ሄርሜላም ቀኑ አልደረሰም። በሜሮን በጣም ብዙ ዋጋዎችን ትከፍላለች ብዬ ከወዲሁ ለመናገር እፈልጋለሁ። እዚህ መሃል ግን በጣም የሚያሳስበኝ የሩታ ጉዳይ ነው። ሩታ ለምን በህይወቷ ውስጥ የሚመጡትን ሰዎች ሁሉ ህይወቷ ላይ ስልጣን ሰጥታ የሚወራለትን ነገር ሁሉ እዚህ ቤት በሩን ከፍታ አስገብታ ሶፋ ላይ አስቀምጣ እንደምታስጨርሳቸው ባይገባኝም ዛሬም ትላንትና የነገሯትን ነገር በጠቅላላ ሰምታ ልጁን ከቤት እንዲባረር ሊያውም ኖርማል ባልሆነ የማባረር መንገድ ነገ ከነገ ወዲያ ይሄ ልጅ ህግ ቦታ ቢሄድ የመሰማት እድሉ በጣም ከፍተኛ ሆኖ ባለበት ሁኔታ ላይ እነሱ የሚሉትን ነገር ሰምታ እንደማያዛልቋት እናውቃለን። እኛ ዛሬ ያያችሁት ነገር ተፈጥሯል። ለመሆኑ ከቪዲዮ ጀርባ ያለውን ነገር በደንብ እናያለን። በአብርሃም ቤት አብርሃም ለምን እዚህ ቤት ሊመጣ ቻለ? ከራሱ አንደበት እንስማና እኔ እመለሳለሁ። ተመልከቱ።
ወይ ሜሮ ደግሞ ጌሙን ልጀምር ነው ተመለከታችሁ? ሲደናነቁ ሲሸላለሙ ሩታ ምንም በማታቀበት መንገድ ስትስቅ እኔ ይሄ ነገር ምንም እያማረኝ አይደለም። ለማንኛውም እናንተ የምትሉትን ነገር በሉ፣ እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምራላ ምክር መስጠት ባለብን ምክር ሰተን አልፈናል ብዬ አስባለሁ። የእናንተም ሀሳብ እንዳይረሳ። ሰብስክራይብ ካላደረጋችሁ እስካሁን ድረስ ሰብስክራይብ አድርጎ የደውል ምልክቷን ንኳትና እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና ተጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።